ዘማሪያችን ይቀባሉ እናመሰግናል። እንድንዘምርለት ይህንን ቀን ለእኛ የሰጠ አምላክ ስሙ ይመስገን። በጣም ይቅርታ የምጠይቀው ያው ይህ ህንፃ ከተሰራ ከተገነባ በኋላ ባለው ጉባኤ መጀመሪያ ስለሆነ ያለውንም የግንባታ ውጤቱን አስታኮ ደግሞ እንደገና ከዚህ ከድምፅ መሳሪያ ጋር ተግባብቶ ከነበረው ጊዜ ፍጥነት አንጻር ትንሽ በጆሮ የሚረብሽ ነገር እየሰማሁ ነው። እድሜና ጤና ቢሰጠን ደግሞ እንደገና የመልአኩ አምላክ ቢፈቅድና ብንመጣ ይህንን ነገር ቀርፈን ትንሽ የሚሻል የጆሮ ድምፅ የማይረብሽ ሆኖ እንድናገለግል እንሞክራለን። ለአሁኑ ግን የተፈጠረው ትንሽ ዲስቶርሽን በጣም ይቅርታ ጠይቃለሁ። ምክንያቱም ብዙ አይነት ሰው ነው እዚህ ያለው፣ ከእውቀትም አንጻር ቀላል የማይባል የሚያቅሰዋለ እና እሱንም እናከብራለን። ስለዚህ ስለተፈጠረው ጥቂት እንዲሆን የጆሮ እክል ይቅርታ ያስፈልጋችኋል። የተሻለ ነገር ደህና ድምፅ መስማት ያለባችሁ ድንቅ የእግዚአብሔር ሰዎች የእኛ ሀብት ናችሁና ለእናንተ ጆሮ መጨነቅ ይኖርብናል። ከዛ አንጻር ነው በየቤታችን ያማረና የተዋበ የመዝሙር መስሚያ ዘመን ላይ ሆነን አሁን እንደዚህ አይነት ሲሰማ ትንሽ ስለሚከብድ ለተፈጠረው ነገር ይቅርታ የጠየቅን የአሁን ቁጥራችሁ ሳያይ እግዚአብሔር ገና በዝታችሁ ይህንን ደብር ይህንን ርስት በተለምዶ እዚህ ከዚህ ከሚካኤል ጀርባ ቀላል የማይባል ሰው አለ። እኔ እንኳ እስከማስታውሰው አሊታድ ሚካኤል ሲባል እሰማለሁ ድሮ ሳንመጣ ወደዚህ እና የቆየ ሰፈርም ስለሆነ ብዙ ነገር እንጠብቃለን። ሳምንታዊ ጉባኤ መሆን አትዩ። ቤተ እግዚአብሔር ሁሉ ጊዜ ኑ። አሁን ያላችሁትን ቁጥራችሁን እንዳለ ሳይሆን አብዝቶ ይህንን ደብር በደንብ አድርገን ሞልተን የምንዘምርበት የሚካኤል አምላክ የሚከብርበት የመልአክ ክብር የሚታይበት ድንቅ የሆነ ጉባኤ እንዲሆን ሁላችሁም የሰውኛ ድርሻችሁን ተወጡ። ቀጣዩ እግዚአብሔር አምላክ ይጨመርበታል። ስለአሁኑ ስለሰማናችሁ ድምፃችሁ ብዛትን በጣም ደስ ብሎናል። ይህንን ደብር እንዲህ ህንፃው እንዳማረ ሰውን ደግሞ መጥቶ የሚማርበት በተለይ ይህን ሳምንታዊ ጉባኤ ከሳምንት ባለፈ በከተማይቱ ደህና ጉባኤ ተሆኖ የሚወራበት የሚሰማበት መልካም ስፍራ እንዲሆን ፈቃድ ይሁን። ደስ ስላለኝ ነው። ለመጀመሪያም ስለመጣ ነው። ለሚቀጥለው ስመጣ እንዲህ አይነት ዝባዝንኪ ወሬ አላበዛም። ስለ ሁሉም የተመሰገነ ይሁን። እስኪ በደንብ አድርጋችሁ አመስግኑ።